አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 22 በዚች ቀን የከበሩ ቅዱሳን ቆስሞስና የዶሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተክርስቲያናቸውም የከበረችበት ተአምራታቸውም የተገለጠችበት ነው። እነሆ ዜናቸውን ህዳር 22 ቀን ላይ ጽፈናል። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦንስ ረድ የነበረው የዋህ ጳውሊ አረፈ። ይህም ጳውሎስ በረኸኛና እጅግ የዋህ ነበረ። ደም ግባቷ ውብ፣ ስራዋ ግን ክፉ የሆነ ሚስት አገባ። ከእርሱም ልጆችን ወለደች። በአንዲት ቀን ከእርሻው በተመለሰ ጊዜ ከሎሌው ጋራ ስታመነዝር አገኛት። ባያቸውም ጊዜ ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔርም ወደ ፈቀደልኝ እሄዳለሁ አለው። ከዚህም በኋላ ወጥቶ ወደ አባ እንጦንስ ሄዶ የምንኩስና ልብስ ለበሰ። የአባ እንጦንስንም ስራ ተከተለ። በደዌያትና በሰይጣናት ላይ ጸጋ ኃይል እስከተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲት ዕለትም ጋኔን የያዘ ሰው ያድነው ዘንድ ወደ አባ እንጦንስ አመጡ። አባ እንጦንስም የፈወሰው ዘንድ ረድኡ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑ ግን መውጣትን እምቢ አለ። እርሱንም እንጦንስንም ተሳደበ። ጳውሊም ካልወጣስ ለእንጦንስ ነግረዋለሁ እንደሚቀጣም ታያለህ አለ። ይህንንም ብሎ በቀትር ጊዜ ወጥቶ ፀሐይ ባጋለው ድንጋይ ላይ ቆሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚያ ዓለት እንዳልወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔርን አለ። በዚያንም ጊዜ ጋኔኑ ጮኸ፣ በታላቅ ዘንዶ አምሳል ከሰውየው ላይ ወጥቶ በኤርትራ ባህር ውስጥ ገባ። ይህም የዋህ ጳውሊ የሰዎችን ስራ ሁሉ እያየ ስለ ኃጥአን ያለቅስ ነበረ፣ ስለ እነርሱ ይማልድ ነበረ። በመልካም እርጅናም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የዋህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰሎሞን ዕረፍቱ መታሰቢያ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምሕፀኑ ዘልፈ ለላ አነበብቶ ከዘኒቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ እምነት ወኮፈ እምድላቡ ብላት ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ በይሰቲ መካን እስከ አረጌ ሊቆን ህፃን ለጻፈው በክርታስ ወለዛ ጻፈውን ዘደስ ወለዛ አንቦ ሰረቦን ሳዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አሬቀተ ኩሎም ባሰብረ የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸው ከኛ ጋር ትኖር ኦ አምላክነ በከመ ንትቀበል አኮ በከመ አምሳነ አቡነ ዘበሰማያት